ሰላም ሰላም ዩቲዩብ፣ ዛሬም በሌላ ቪዲዮ መጥቻለሁ። የሚያይ ሰው የለም፣ ግን ደግሞ እኔም ቪዲዮ መልቀቄን አላቆምም። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ አድርጉ። እስካሁን 5 ሰው ነው ሰብስክራይብ ያደረገኝ። በፈጣሪ ይሁን 5 አይከፋም። ይሁን ሰብስክራይብ ያደረጋችሁ ወደ ቪዲዮ እንደ ሀሳብ ማለት ነው። ፓስታ ከ3 ጊዜ በላይ ሰብራችሁ የምትቀቅሉ ሰዎች ሩዝ ቀቅሉ። ፓስታውን ተውት፣ በቃ ሩዝ ቀቅሉ። ቴንክ ዩ። መጀመሪያ ላይ ፓስታ ስትል በቃ ሜቢ ግልጽ አድርጎ በስተት ነው ምናምን ብዬ አስቤ ነበር። አራታጩ በእናታችሁ የቅማል አብልጭ እና ድጋሚ ፓስታ ስትል በቃ ድላስ የሆነ ኬት እንዳለቀባይ ማለት ነው። ግን እኔ እሱ አይደለም እኔ ፓስታ ፊስቲ ምናምን ማለት አይደለም ያሳቀኝ፣ የሰው ኮሜንት ነው። እንደ ሀሳብ ፓስታ ማለት ተን ፓስታ ብንል እኮ የምለው እሱን ነው። እኔ ብቻ ነኝ ግን ጆሮ ያልታየኝ። ዋት የምሩ ነው? ኦ ጆሮ አይተሲሲሲሲ ወይት እንደ ሀሳብ ማለት ነው። ጆሮ አይለም። ፓስታ ከ3 ጊዜ በላይ ሰብራችሁ የምትቀቅሉ ሰዎች ሩዝ ቀቅሉ። የምር አላየሁት በፈጣሪ። ፓስታውን ተውት፣ በቃ ሩዝ ቀቅሉ። ቴንክ ዩ። ጆሮ የላትም። ኮሜንታተሮች በቃ የማያዩት ነገር እኮ የለም። ኮሜንት ለማድረግ ሲያስቡ በምን ኮሜንት ላድርግ በምን ልተር በሚል አስቦ ተዘጋጅቶ፣ እኔ ጭራሽ ጆሮዋን አላስተዋልኩትም ነበር። ጆሮ ሲልድ ነው እንዴ? ጆሮ ሲልድ ነው እንዴ? ፋይዳ ለማውጣት ጆሮ ያስፈልጋል። ይሄን የምታነበው የወደፊት ባለ አረብ ፕሊስኪን መሀል ላይ ግሊች የሚያደርጉ ሰዎች አሉ። ያለ ቦታው በባዶ ሜዳ ምንም ከዚህ ጋር በማይገናኝ መልኩ ገብተው ኮሜንት የሚጽፉ ሰዎች፣ የኮሜንት በሽተኞች። Top 10 most beautiful women in Ethiopia። በኢትዮጵያ ውስጥ በጣም ቶፕ 10 የተባሉ በጣም ቢዩቲፉል ኢትዮጵያ ሴቶችን ነው እንግዲህ የሚያሳየው። Beautiful women in Ethiopia አይደለም ባይዞ የሚገርም ነው። ኢትዮጵያዊ አይደለም የውጭ ሀገር ሰው ነው እንግዲህ። At number 10, we have Zeritu Kebede. Apparently, Zeritu Kebede, ቁጥር 10. Very, very beautiful. At number 9, we have Ruta Mengistu. Ruta. She's the 9th most beautiful woman in Ethiopia. At number 8, we have Veronica Adane. Very, very beautiful, apparently. At number 7, Veronica Adane ከሩታ በለጠች. We have Danayit Mekbib. Danayit Mekbib is the 7th most beautiful Ethiopian woman. Isn't that interesting? At number 6, we have Selam Tesfaye. This Tesfaye name is very popular in Ethiopia, right? So Selam Tesfaye, very, very beautiful woman. At number 5, we have Hanan Tariq. Hanan Tariq, a very, very beautiful and gorgeous Ethiopian woman, apparently. I've not seen her picture yet. At number 4, we have Gelila Bekele. Gelila Bekele is the 4th most beautiful woman in Ethiopia. At number ማናት ደግሞ ገሊላ በቀለ? wait ገሊላ በቀለ ማናት? አይቼም ሰምቼም አላቅም። ይሁን yeah. At number 3, we have Helen Gestachew. She was a former Miss Universe of Ethiopia, right? So very, very beautiful woman. At number 2, the second most beautiful woman in Ethiopia is Leah Kebede, right? If you like this list, I want that list like this. Please follow and like for me. Leave me a comment with the most beautiful woman in Ethiopia in your opinion. Is it you? Is it your sister? Is it your wife? Let me know in the comment section. At number 1, the most beautiful woman in Ethiopia is Tirunesh Dibaba. ይሄ ፐርሰናል የሆነ ሰው ያወጣው ሰው ሊሆን ይችላል ብዬ ላስብ። ግን የውጭ ሀገር ሰው ነው ብዙ ጊዜ እኛ ያልነውን ነው ሊለው የሚችለው። ግን እንደ ሐሳብ እነዚህ ሰዎች ሊሆኑ አይችሉም። በቃ አብዛኛው በሜካፕ የተለቀለቁ ናቸው። አብዛኞቹ ቀላታቸው በሜካፕ የመጣ ነው። ፌመስ አርቲስቶች ናቸው። እንደዛ ስለሆኑ ይሁን የተፈለገው ቆንጆ የሆኑት አርቲስቶች ስለሆኑ ነው አይደለም። ግን ሚዲያ ላይ ባይወጡ ሰው ባያቃቸውም እንኳን ብዙ ውብ ሴቶች አሉ ኢትዮጵያ ውስጥ በጣም ብዙ ማለት በየሰፈሩ ራሱ እንደቀልድ ከነዚህ በጣም ይበላልጡ። ግን እነዚህ ስማቸው ገኖ ስለወጣ ኦሬዲ ምቾት ብዙ ነገር አለ። በዛ መልካቸው ወጣ ልንል እንችላለን። ግን ይሄ ልክ አይደለም። ፐርሰናል ኢቭን ደግሞ ቲክቶከሮች ራሱ በጣም ብዙ መልከኛ ቲክቶከሮች አሉ ከነዚህ በእጥፍ የሚበላልጡ ማለት ነው። አይ ዶንት ኖ ዋይ ለምን እንደዚህ። በእርግጥ ሰርች ሲደረግ ፊት ለፊት ላይ የሚመጡት እነዚህ ስለሆኑ ይሆናል። ግን የራሴን ሀሳብ ሰጥቻለሁ። ከዚህ ውስጥ ግን ለኔ አንደኛ መላት
ሩታ መንግስታ ያ አሪፍ ነች፣ ግን ደግሞ እንትና ራሱ መካተት ነበረባት። ጸገነት ራሱ በየነች ይሁንስ Baba. This Dibaba is such a fun name. Tirunesh Dibaba is the most beautiful woman in Ethiopia. እኔ አላልኩም አልወጣኝም። ለምን እንዲህ እንደሚከፉ አላውቅም ኮሜንታተሮች። እግዚአብሔርን በኢየሱስ ስቲፎ ይላል። ስቲፎ አዲስ ዘፈን አወጣ መሰለኝ። የት ነው የምትኖሪው ያለሽበት ቦታ? ዋው ምንኛ ኃያል ነው ያንቺ ትዝታ፣ ሆነሽ ከደረቴ እጆችሽ ካንጀቴ። ዋት ሆነሽ ከደረቴ እጆችሽ ካንጀቴ። አይበላም። እኔ እኮ በቃ ስቲፎ አዲስ ላይ የተባለ ዘፈን ሊመጣ ነው ምናምን ብዬ እያሰብኩ ሆነሽ ከደረቴ እጅሽ ከደረቴ እጅሽ ካንጀቴ። እጅሽ ካንጀቴ ማለት ምን ማለት ነው? እጅሽ አንጀቴ ውስጥ። ለዚህ እኮ ነው በቃ የሚፎገሩት። ግን ያ ሌጀንዶች ናቸው። የሰውን አፍ ተቋቁሞ ምናምን እዚህ መድረስ በጣም ትልቅ ነገር ነው። ያወጋነው ሁሉ አይጠፋም ከፊቴ። ኦኬ እጅሽ ካንጀቴ ያወጋነው ሁሉ አይጠፋም ከፊቴ። ሆነሽ ከደረቴ ካንጀቴ። ኦፕራሲዮን ነው እንዴ? ኮሜንታተሮች በቃ ሲጀመር ያመጣውበት ምክንያት ራሱ በቃ ይሄ ከሁለተኛ ላይ ያለው እንዳታነቡ ልግና አይኑ ውስጥ ጣት አለ። የዘፈን ማንቸስተር ዩናይትድ ኮሜንት ነው። እኔ እንትን አላልኩ። ጭራሽ አይኑ ተመሰጠኮ፣ ጭራሽ አይኑ ጨፍኖ ተመሰጠኮ። ኢማጂን ሁለተኛው ማን ነው? ጥላውን አያፍርም ደግሞ ለመቀለጽ ይሞክራል። ያን ዘፈን በሰማ ጆሮአችን የተመታ ፒፕል ቋንጃች ከብብት የጨምርበት እጆችሽ ካንገቴ ነበር መሆን የነበረበት አይደል? አይ ቲንክ እጆችሽ ካንገቴ እንጂ እጆችሽ ካንጀቴ ይመላጣ ልጅ። እጆችሽ ካንጀቴ እጇን በላሁ እንዴ? አይ ብቻ አዲስ ዘፈን ሊወጣ ነው። የስቲፎ ጠላቶች ጆሮአችሁን ለመድፈን ተዘጋጁ። እኔ ግን በእነዚህ ያለ ዘፈን አይ ዶንት ቲንክ ከመጀመሩ በፊት እነዚህ ልጆች የሚናገር ዘፈን ማለት ነው ከየት እንደሚመጣላቸው አይታወቅም። አስበው ነው አቅደው ነው ቪዲዮ የሚሰሩት? ሰው አዘጋጅተው ነው? አይሮን ወር ፐብሊክ ላይ ሪሎተው ነው የሚሰሩት? እኔ እንጃ። ግን የሚገጥሙት ግጥም በቃ የሚገራርም ነው እና ሰልፍ ኮንፊደንሳቸው ሰው ፊት ወጥተው ሶሻል አንዛይቲ ይባላል። ሰው ፊት ወጥተው ምናምን ክራር እየመጡ ቪዲዮ መቅረጽ ከማ የሌለ ድፍረት የሚጠይቅ ነገር ነው። አናግራት ከምታፈጥባት ምን ሆነ ነው እንዲህ የምታያት? ሂድና አናግራት ቀለል አርግና አውራት። ሂድና ልጅ የሰማች ነው ልጅቷ ማለት ነው። አታፍጥባት ግራ አታጋባት፣ ቀለል አርገሽው አውሪው አቅፈሽው አታካብጂበት ፍቅር አለበት። ጨርሶ ብድግ ያጣበዙ ማለት ነው። ኦ ሄደ የምር ሄደ ሊያናግራት። ኖ ግርጣት ጥላው ትሄዳለች። አይደለም እኮ ቢያንስ ሰላም እኮ ትንሽ እኮ። ወይኔ የልጁ መሸማቀቅ እግዚአብሔርን ድጋሚ ሴት የሚባል ደፍሮ ሄዶ አያወራም። ድጋሚ ሞራሉን የሰባበረችው የምር ክፉ ናት እንዴ! በየነች የምር እንዲህ አይደረግ በጣም ብልግና ነው የምር ግን። ኦኬ ወደ ኔክስት ቪዲዮ እንሂድ። ምን አገባኝ? ምን እየሰማሁኝ? ወይት ምንድነው ያለች? ከዜሮን ጀምር። ምን እየሰማሁኝ? ወደ ዳንስ የበለጠ እንትን አልኩኝ። ኦኬ ወደ ዳንሰኛ ነገር ነች መሰለኝ።
ኖ ኖ ኧረ ላሽ እስካሁን ዳንስ እየሰራ ይገኛል። ኧረ ላሽ ኧረ ተው ሜመሮች ግን ኧረ ተው እንዴ! ለሰው ሞራል መጨነቅ ቀረ ማለት ነው። አንቺ ልጅ ይሄንን ቪዲዮ ብታየው ወደ ኋላ ነው የምትቀረው። በቃ የምር መቋቋም የምትችሉላ አይመስለኝም። ኢማጂን እንግዲህ አሁን እኔ የምሰራውን የዩቲዩብ ሪያክሽን ቪዲዮ እነዚህ ሰዎች ቢያዩት እንዲያደናቅፈውኝ በቃ መቼም ነው ዩቲዩብ ላይ ተመልሼ የማልመጣው። ይሄ ቪዲዮ እነሱ ጋር እንደማይደርስ ተስፋ አደርጋለሁ። የምር በጣም ነው ልብ የሚሰብረው። ኦኬ ይገምቱ፣ ይሸለሙ፣ ማን ያሸንፋል? ኦኬ አይጥና ድመት ነው መሰለኝ። ዌይት አይጥ ነው። አይጥ ለአይጥ ኧረ ችፍ ችፍ አላለች። ችፍ ነይ ቤያችሁ ሆሊ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ አይጥ ለአይጥ ቤት ውስጥ እየተጣሉ ነው። አይጥ ለአይጥ ቤት ውስጥ ቤታችሁ ውስጥ አይጥ ለአይጥ ሲጣላ አስበጣ። ለዛውም አጠገቧል። ምን አይነት በኢየሱስ። እሺ እኔ ለዚህ ቪዲዮ ምንም አይልም። ኮሜንታተሮች የሚሉትን ግን እኔ ቤታቸው ሄደሽ ነው ቤትሽ መተው ነው። በቃ ኤግዛክት ትክክል እኮ ነው። ኢማጂን ድመት ከድመት አይደለም እየተጣላ ያለው፣ ኦር ውሻ ከውሻ፣ አይጥ ከአይጥ ነው። የምር የሚገርም ነው። በጣም የሚገርም ነው። ኮንፊደንሳቸው ግን የአከራዮች ልጆች ነው የሚመስሉት ኮሜንታተሮች። እኔ ያየሁት ጫማች ላይ የሚጀናጀኑትን ዝንቦች ነው። ቤቱ ናሽናል ጂኦግራፊ አርክሽው ዝንቦች ግን አላየሁም። ዝንብ ነው። አየሁት። ዙ አሏት። ሰክረው ሲገቡ ለምን አትቆጫቸውም? አልገባሽም? ያሸነፈ አንቺን ሊያገባ ነው። አረላ እንዴት ቢንቁሽ ነው? የምር አሁን እንዴት ቢንቋት ነው? እንዴት ሰው አይፈሩም? አይጥ እንዲህ አይነት ሰባቸው ማጥፋት ነው። ጭራሽ ለቤት እየቀረ ይጣሉ። ጭራሽ ልጆችን ስነ ስርዓት ማስተማር የወላጆች ድርሻ ነው። ተቃጠልኩ። ቤት ኪራይ በሼር ነው እንዴ የምትከፍሉት? ኤግዛክትሊ እንዴ! እና እንዲህ እየተላፉ ምናምን ሁለት አይጦች ከሆነ የምር በትክክል የቤት ኪራይ ሼር ነው የሚከፍሉት። የምር በጣም የሚደንቅ ነው። እኔ ጭራሽ እንዲያን ቪዲዮ አላየሁም። በዛ ኢትዮጵያ ውስጥ በዛ ላይ ሴቶች አይጥ ፈሪዎች ናቸው አብዛኛው በሚባል ደረጃ። እንዴት በቃ እዚህ ድረስ ከተደራረሱ እኮ አንድ ላይ ነው የሚኖሩት። ኦልሬዲ መፈራራት ትተዋል። ዋው! የምር እኔ ቆሜ ያጨበጭባለሁ ልጅቷ ማለት ነው። በቃ ቻይናት አይጦችን ችላ መኖር በጣም ትልቅ ነገር ነው። ኤኒዌይ የዛሬ ቪዲዮአችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቻው። ግን ሰብስክራይብ አድርጉ።